የተፈራው መጥቶ ኢራን ተበቅላለች። አሜሪካም ደግማ ጥቃት ሰንዝራለች። የአሜሪካ የጦር ቤዝን መታሁ ያለችው ቴህራን የትኛውን የጦር ቤዝ እንደመታች ባይታወቅም የተኮሰቻቸው ሚሳኤልና ድሮኖች አረፉብኝ ያሉ ሀገራት ግን ድምፃቸውን አሰምተዋል። የሆርሙዝ አለቅነትን ለማረጋገጥ አሜሪካ ከኢራን ጋር የገባችበት ፍልሚያ አሁንም በቀጠለበት ሰዓት መውጫ ቀዳዳዎች እየጠበቡ መጥተዋል። በአንድ በኩል የሰላም ተስፋ፣ በሌላ በኩል የሚሳኤል ፉጨት አካባቢውን እያወከው ይገኛል። አሜሪካ እያጠቃሁ አይደለም፣ ራሴን እየተከላከልኩ ነው ትላለች። ኢራን ደግሞ ባህር ዳርቻዎቼ መቀበሪያችሁ ይሆናሉ ማለቷን ቀጥላለች። ይህ እንደተጠበቀ ሆኖ አስደንጋጭ ነገር ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካን አጋር እንደሚመቱ ዝተዋል። ቤተሰባቸው በሆቴል እና በጎልፍ መዝናኛ ኢንቨስት የሚያደርግባት ልዩ የቢዝነስ ትስስር ያለባት ይህች ሀገር እንደምን በትራምፕ ልትመታ ትችላለች የሚለው ጉዳይ እያነጋገረ ይገኛል። ሀገሪቱ ከኢራን ጋር ከቅርብ ጊዜ ወዲህ ጠበቅ ያለ ወዳጅነት መመስረቷም እየተነሳ ነው። ይህ ደግሞ ትራምፕን አበሳጭቷቸዋል። ኢራን ደግሞ አለሁልሽ ብላታለች። ጉዳዩን እንመለከተዋለን። በሌላኛው ግንባር እስራኤልና ሂዝቦላህ አሁንም አንገት ለአንገት ተናንቀዋል። በደቡብ ሊባኖስ ድብደባዎች ቀጥለዋል። እስራኤል ውጡ እያለች ከደቡብ ሊባኖስ በርካታ ሰፈሮችና መንደሮች የሊባኖስን ሕዝብ እያስወጣች ትገኛለች። ጥቃቱ ቀጥሏል። ሂዝቦላህም ድሮኖቹን መተኮሱን አላቆመም። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አሜሪካና ኢራን አሁንም ተሞካክረዋል። አሜሪካ ራሴን እየተከላከልኩ ነው፣ እያጠቃሁ አይደለም ብላለች። ኢራንም የባህር ዳርቻዎቼ የአሜሪካ ጦር መቀበሪያ ይሆናሉ ባለችው መሰረት የበቀላ ጥቃቷን ጀምራለች። ባንደር አባስ ላይ የአሜሪካ ጦር እየወሰደ ያለውን ጥቃት ለመበቀል ነው ኢራን እርምጃ መውሰዷን የገለጸችው። ስትራቴጂያዊ መሆኗ የሚነገርላት ይህች የኢራን ደቡባዊ የወደብ ከተማ ባንዳር አባስ በአሜሪካ በድጋሚ ተጠቅታለች። በ3 ቀን ውስጥ ለሁለተኛ ጊዜ የተጠቃችው ይህች የወደብ ከተማ ኢራንን ለበቀል ጥቃት አነሳስታ እነሆ የአሜሪካ የጦር ቤዝ ላይ እርምጃ ወስጃለሁ ብላለች። ሀገረ ኢራን የትኛውን የጦር ቤዝ እንደመታች ይፋ ባታደርግም የአሜሪካ የጦር ቤዞችን ከሚያስተናግዱ ሀገራት መካከል አንደኛዋ የሆነችው ኩዌት ሚሳኤሎችና ድሮኖች መተውብኝ እነሱን ሳከሽፍ ውያድሬያለሁ ብላለች። የአሜሪካ ጦር ማዕከላዊ እዝ በበኩሉ የመከላከያ እርምጃ እየወሰድን እንገኛለን፣ የወደቧን ከተማ የመታነው በዚህ መሰረት ነው ብሏል። ጦሩ ከቀናት በፊትም እንደገለጸው በሆርሙዝ አካባቢ ከሚመጡ ስጋቶች ጦሩን ለመከላከል የአሜሪካ ጦር እርምጃውን ወስዷል። ዓላማችን የተኩስ አቁም ስምምነቱን ማስጠበቅ እንጂ ማደፍረስ አይደለም ያለው ማዕከላዊ እዙ ራስን የመከላከል ሥራ አሁንም አጠናክሮ እንደሚሠራ ገልጿል። የኢራን አብዮታዊ ጦር የደቀነብንን ስጋት ግን እከላከላለሁ ብሏል የአሜሪካ ጦር ማዕከላዊ እዝ። ይህ እንደተጠበቀ ሆኖ የፋርስ ባሕረ ሰላጤ ባለሥልጣን የተባለ በሆርሙዝ ገንዘብ ለመሰብሰብ የተቋቋመ የኢራን ተቋም ላይ ማዕቀብ መጣሏ ተሰምቷል። መርከቦች በሚተላለፉበት ሰዓት የአገልግሎት ክፍያ ክፈሉ እየተባሉ ነውና አሜሪካ ይህንን ቀረጥ ሰብሳቢ ተቋም ቀጠቸዋለሁ ብላለች። ተቋሙንና ኢራንን ብቻ አይደለም አሜሪካ በኢላማ ውስጥ ያስገባችው። ለዚህ ተቋም ገንዘብ የምትከፍሉ መርከቦችና ሀገራትም ትቀጣላችሁ እያለች ትገኛለች ዋሽንግተን። 1/5ኛው የዓለም ነዳጅ የሚተላለፍበት የሆርሙዝ ሰርጥ በኢራን መዘጋቱን ተከትሎ የኢራን አብዮታዊ ጦር የበላይነቱን ማሳየቱ በአሜሪካ ዘንድ አልተወደደምና ኢራን በሆርሙዝ ሰርጥ እንዳታዝ የሚያደርጉ ጥቃቶችን ዋሽንግተን ተያይዛቸዋለች። ኢራን በሆርሙዝ ሰርጥ ገንዘብ ለመሰብሰብ የወሰነችው
እኛ በወደቦቿ እንዳትንቀሳቀስ ስላገድናት ገንዘብ ስለቸገራት ነው ብለው የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት ከሰሞኑ መናገራቸው ይታወቃል። በሆርሙዝ መተላለፊያ አፍንጫ ላይ የምትገኘው ባንደር አባስ የኢራንን ኢኮኖሚያዊና ወታደራዊ ተቋማት እንደምታስተናግድ ተነግሯል። የኢራን አብዮታዊ ጦር የአየር ክልልን የሚጥሱ የጦር ጀቶችና ድሮኖች ላይ እርምጃ ወስጃለሁ ማለቱን ኤምኪ9 ሪፐር ድሮን መቶ መጣሉንም ማሳወቁ ይታወቃል። ኢራን በአሜሪካ ጦር ላይ የካሚካዚ ድሮን መዓት እንዳወረደችና በትንሹ 5 የሚሆኑ ጥቃቶችን እንደሰነዘረች የአሜሪካ ጦር አምኗል። ከነዚህ ውስጥ 4ቱን አክሽፌያለሁ ብሏል ፔንታገን። ይህ ጥቃት ተጠናክሮ በቀጠለበት በዚህ ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኦማንን እመታለሁ፣ አጠቃለሁ እያሉ እየፎከሩ ይገኛሉ። ምክንያት ተደርጎ የተቀመጠው ደግሞ ኦማን ከኢራን ጋር በቅርብ ጊዜ ውስጥ የገባችበት የጠበቀ ግንኙነት ነው ተብሏል። የሆርሙዝን መተላለፊያ የምትጋራው ኦማን ከኢራን ጋር በመተባበር ከመርከቦች ላይ የመተላለፊያ ቀረጥ ለማስከፈል ከኢራን ጋር እየተነጋገረች ትገኛለች የሚሉ ዜናዎች ብቅ ብቅ ማለታቸውም ይታወቃል። ይህ ሆኖ ካየሁት ወዮ ለኦማን ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ልንመታት እንችላለን ብለዋል ቃል በቃል። በሆርሙዝ መተላለፊያ ላይ ምንም አይነት ገንዘብ መሰብሰብ እንደሌለበት የሚናገሩት የአሜሪካው ፕሬዝዳንት ኦማን በዚህ ጉዳይ ላይ ቴህራንን ከተባበረች ትመታለች ሲሉ ማረጋገጫ ሰጥተዋል። የአሜሪካ ወዳጅ መሆኗ የሚነገርላት እንደ አውሮፓውያን አቆጣጠር ከ1790 ዓ.ም ጀምሮ በልዩ ሁኔታ ከአሜሪካ መንግስት ጋር መቀራረብ የጀመረችው ኦማን ታሪካዊ ግንኙነት ከዋሽንግተን ጋር ለመመስረት ወደ ኋላ ያላለችው ሙስካት በአሜሪካ ትመታለች የሚል ዜና ይሰማል ብሎ ማንም የጠበቀ አይመስልም። እርግጥ ነው እንደነ ኳታር፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ ኦማን የምታስተናግደው የአሜሪካ የጦር ቤዝ የለም። ይሁንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤተሰብ የተለያዩ ኢንቨስትመንቶች አሉት። የጎልፍ መዝናኛና ሆቴሎችን በመገንባትም ላይ ይገኛል። ታዲያ ሙስካትንና ዋሽንግተንን ያቃቃሯቸው ብዙ ጉዳዮች እንዳሉ ማንሳት ይቻላል። ኦማን ሁለቱን ሀገራት ማለትም ኢራንንና አሜሪካን እያደራደረች በነበረችበት ሰዓት ነው አሜሪካ ከእስራኤል ጋር አብራ ጥቃት የፈጸመችው። የኢራኑ ጦርነት ከመለከሱ በፊት ትላለች ኦማን ሁለቱ ሀገራት ሊስማሙ ጫፍ ላይ ደርሰው ነበር። አሜሪካ እንደምትለው ኢራን አሜሪካን የምታጠቃበት ሁኔታ አልነበረም። አልቡሴዲ የተባሉት የሀገሪቱ የውጭ ጉዳይ ሚኒስትርም ዘ ኢኮኖሚስት መጽሔት ላይ የጻፉት ጽሑፍ መነጋገሪያ ሆኖ መክረሙ ይታወቃል። የውጭ ጉዳይ ሚኒስትሩ ሁሉም ነገር ሊያልቅ ጫፍ ላይ በነበረበት፣ ነገሮች ሊስተካከሉ መስመር በያዙበት ሰዓት ነው ጥቃቱ የተነሳው። የአሜሪካ የውጭ ጉዳይ ፖሊሲ በእስራኤል መጠለፉን በዚህ አጋጣሚ አውቀናል ነው ያሉት እኒህ የውጭ ጉዳይ ሚኒስትር። አሁን ላይ ደግሞ ዋሽንግተን ኦማን ከቴህራን ጋር በመተባበር በሆርሙዝ ላይ ገንዘብ ልትሰበስብ ትችላለች፣ ባትቀበል እንኳን ኢራን የምትቀበልበትን ሁኔታ ልታመቻች ትችላለች የሚል ስጋት አላት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የሆርሙዝ መተላለፊያ ዓለም አቀፍ ውሃ ነው፣ ማንም በዚህ አካባቢ ገንዘብ ክፈሉ ማለት አይችልም ይላሉ። የተባበሩት መንግስታት ድርጅት ባጸደቀው የባህር ሕግ መሰረት አንድ ሀገር ከባህር ጠረፏ እስከ 21 ኪሎ ሜትር ድረስ የመተላለፊያ ገንዘብ የምትጠይቅበት ሁኔታ ሊኖር ይችላል። የሆርሙዝ ሰርጥ ግን ከኢራን ጠረፍ 37 ኪሎ ሜትር ያህል ይርቃል። ታዲያ የህግ ባለሙያዎች ይህንን ጉዳይ በተመለከተ ኢራን ሌሎች ቀዳዳዎች አሏት፣ ሊተረጎሙ የሚችሉ አንቀጾችንም መጠቀም ትችላለች ይላሉ። እርግጥ ነው ሀገረ ኢራን ከዚህ ቀደም በሆርሙዝ ላይ ገንዘብ ካልሰበሰብኩ ብላ አታውቅም። አንዳንዶች የሚያነሱት ፖለቲካዊ ቁማር የሚመጣውም እዚህ ላይ ነው። ኢራን ይህንን ገንዘብ ልሰብስብ የሚለውን ሐሳብ ያመጣችው በሆርሙዝ ሰርጥ ያላትን ቁጥጥር ለማረጋገጥና የመደራደሪያ ነጥብ ለማድረግ ነው። ገንዘብ የምትሰበስብበት ሁኔታ እንኳን ባይኖር ይህንን አጀንዳ ቀድሞ ጠረጴዛ ላይ በማስቀመጥ ኋላ ላይ በቃ ትቼዋለሁ በማለት የመደራደሪያ ነጥቦቿን ከፍና ዝቅ ለማድረግ ኢራን ይህንን ነገር እየተጠቀመችበት ነው የሚሉ ብዙዎች ናቸው።
በመጨረሻም እስራኤል አሁንም ደቡብ ሊባኖስን እየደበደበች ትገኛለች። 14 በመቶ ከሚሆነው የሊባኖስ ግዛት ለቃችሁ ውጡ ያለችው እስራኤል ጥቃቷን አጠናክራ መቀጠሏን በጦሩ አማካኝነት ገልጻለች። ከእስራኤል ድንበር 40 ኪሎ ሜትር ርቀት ላይ በሚገኘው በዛህራኒ ወንዝ ተሻግሮ ባለው ሰሜናዊ ክፍል ጥቃት እንደፈጸመ የእስራኤል ጦር ኃይሎች አሳውቋል። ሂዝቦላህ የተኩስ አቁም ስምምነቱን እየጣሰ ድሮኖች እያወረደብኝ ነው የሚለው የእስራኤል ጦር ጥቃቱን አጠናክሮ መቀጠሉን አሳውቋል። ታየር በተባለው አካባቢም ተጨማሪ ጥቃት እንደመጣ የሊባኖስ የብሔራዊ የዜና ኤጀንሲ ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሂዝቦላህ ላይ መጠነ ሰፊ ጥቃት እንዲፈጸም ባዘዙት መሰረት ነው ጥቃቱ እየተፈጸመ የሚገኘው። የእስራኤል ሚኒስትሮችም ይህንን ጥያቄ ሲያቀርቡ ነበር። ጦርነቱ ከተጀመረ አንስቶ 3213 ሰዎች ሞተዋል ይላል የቢቢሲ ዘገባ። ሌሎች በመቶ ሺዎችና በሚሊዮን የሚቆጠሩ ዜጎችም ከደቡብ ሊባኖስ እየተፈናቀሉ መሆኑን መገናኛ ብዙሃኑ መዘገባቸውን ቀጥለዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።